ኢትዮጵያ ውስጥ ሆነን ገንዘብ የሚሰራ ዩቲዩብ ቻናል እንዴት ነው የምንከፍተው? ኦኬ ሶ በመጀመሪያ ደረጃ ገንዘብ የሚሰራና የማይሰራ ዩቲዩብ ቻናል የሚባል ነገር የለም። ግን እናንተ ማድረግ ያለባችሁ ነገሮች አሉ ገንዘብ እንዲሰራ ቻናላችሁ ማለት ነው። ስለዚህ ስትከፍቱ እነዚህ ነገሮች የምታደርጉት መጀመሪያ ዩቲዩብ ላይ ትገባላችሁ። ከዛ የራሳችሁ ፕሮፋይል ላይ ስትገቡ ከላይ ከኢሜይላችሁ በታች በኩል ክሬት ቻናል የሚል ይኖራል። ሶ ክሬት ቻናል ከሌለ ደግሞ ቪው ቻናል የሚል ይኖራል ማለት ነው። ክሬት ቻናል የሚል ካለ ከዚህ በፊት ቻናል አልከፈታችሁ ማለት ነው። ቪው ቻናል የሚል ካለ ግን ከዚህ በፊት ቻናል ከፍታችኋል ማለት ነው። ስለዚህ ገብተን የምናስተካክላቸው ሴቲንጎች አሉ። ሶ ክሬት ቻናል ብላችሁ ለቻናላችሁ ስም ትሰጣላችሁ፣ ወይም ደግሞ ቪው ቻናል ብላችሁ ገብታችሁ የእርሳስ ምልክቷን ተጭናችሁ እዛ ላይ ስማችሁን ሃንድላችሁን ታስተካክላላችሁ። ሃንድል ማለት እንደ ዩዘር ኔም ነው። ስለዚህ ዩዘር ኔማችሁን አስተካክላችሁ ትጨርሱና ፕሮፋይል ፒክቸርም እዛ ላይ አድ አድርጋችሁ ክሬት አደረጋችሁ ማለት ነው። አሁን ነገር ግን እዚህ ጋር በጣም ኢምፖርታንት የሆነ የምታደርጉት ነገር አለ። ክሮም ላይ ወይም ሌላ ኤኒ ብራውዘር ላይ ትገቡና studio.youtube.com ብላችሁ ገብታችሁ ከታች ጥግ ላይ የሴቲንግ ምልክት አለች። እሷን ነክታችሁ ቻናል የሚለው ላይ ትገቡና ካውንትሪ ኦፍ ሬዚደንስ የሚለውን ካውንትሪ እዛ ካሉ ሀገራት ውስጥ አንዱን ትመርጣላችሁ። አብዛኞቻችን ዩናይትድ ስቴትስ ነው የምንመርጠው። ምንም ችግር የለውም። ገብቷችኋል? እዛ ላይ ካሉ ሀገራት ውስጥ አንዱ ትመርጡና ኪወርድ የሚለው ላይ ስለ ቻናላችሁ የሚገልጹ የተወሰኑ ቃላትን መጻፍ ትችላላችሁ። ከዛ በኋላ ጥግ ላይ ደግሞ ፊቸር ኤሊጂቢሊቲ ምትላለች። እሷ ላይ ገብታችሁ ቬሪፋይ ፎን ነምበር የሚለውን ነክታችሁ ስልክ ቁጥራችሁ ቬሪፋይ ታደርጋላችሁ ማለት ነው። በኢትዮጵያ ቁጥር ቬሪፋይ ማድረግ ትችላላችሁ፣ ሀገሩን ሌላ አድርጋችሁ ቢሆን። እዚህ ጋር ቁጥሩ የሚያስቸግራችሁ ከሆነ ስልክ ቁጥር እየቀያየራችሁ ቤት ውስጥ ያለ የሌላ ሰው ስልክ ቁጥር መጠቀም ትችላላችሁ። በተለይ ሀገር የምንቀይርበት ቦታ ላይ ሀገሩን ካልቀይራችሁ ቻናላችሁ ላይ ገንዘብ መስራት አትችሉም። ዋናው ነገር ሀገሩን መቀየር ይኖርባችኋል ማለት ነው። ይህን ካደረጋችሁ በኋላ ትልቁ ከእናንተ የሚጠበቀው ቻናላችሁ ገንዘብ እንዲሰራ የሚያስፈልጉ መስፈርቶችን ማሟላት ነው። ምንድናቸው እነዚህ መስፈርቶች የምትሉ ከሆነ ደግሞ ዩቲዩብ ቻናላችሁ ገንዘብ እንዲሰራ እነዚህ ነገሮች ማሟላት አለባችሁ። ስለዚህ ሁለት አይነት መስፈርቶች አሉ። የመጀመሪያው መስፈርት 500 ሰብስክራይበር ያስፈልጋችኋል። ሌላ ደግሞ በ3 ወር ውስጥ ወይም ደግሞ በ90 ቀን ውስጥ 3 ቪዲዮዎችን አፕሎድ ማድረግ ይኖርባችኋል። ከዛ በተጨማሪ ቪዲዮችሁ ሾርት ቪዲዮ የምትሰሩ ከሆነ 3 ሚሊዮን ቪው በድምር ማግኘት ይኖርባችኋል። ወይም ደግሞ ረጃጅም ቪዲዮዎችን የምትሰሩ ከሆነ ቪዲዮቻችሁ ላይ ሰዎች የቆዩት ቆይታ በሙሉ ተደምሮ ይሄ ዎች አወር ይባላል 3000 ዎች አወር መሙላት አለበት። 3000 ሰዓት መታየት አለበት ማለት እናንተ ኮንተንት። ነገር ግን ይሄንን መስፈርት አሟልታችሁ በማስታወቂያ ወይም ደግሞ ቪዲዮችሁ በታየ ልክ በቪው አይደለም የሚከፈላችሁ፣ ሰዎች ጊፍት ሊሰጧችሁ ይገባል ማለት ነው። ኢትዮጵያ ውስጥ ያለን ዩቲዩበሮች ገንዘብ የምናገኝበት ዋነኛው መስፈርት አሁን የምነግራችሁ ሁለተኛው መስፈርት ነው ማለት ነው። ይሄንን መስፈርት ካሟላችሁ ቪዲዮችሁ በታየ ልክ በቪው ነው የሚከፈላችሁ ማለት ነው። ይሄ መስፈርት አንደኛ 1000 ሰብስክራይበር ያስፈልጋችኋል። ሁለተኛ ደግሞ ቪዲዮችሁ ሾርት ቪዲዮ ከሆነ አጫጭር ቪዲዮዎችን የምትለቁ ከሆነ በአጠቃላይ 10 ሚሊዮን ቪው ማግኘት ይጠበቅባችኋል። ሌላ ደግሞ ቪዲዮችሁ ረጃጅም ቪዲዮ ከሆነ ደግሞ 4000 ዎች አወር ማለት ነው። ስለዚህ እናንተ ታርጌት ማድረግ ያለባችሁ ረጃጅም ቪዲዮዎችን ቢሆን ይመረጣል። ለምን? ረጃጅም ቪዲዮዎችን በምትሰሩበት ጊዜ የምታገኙት ገንዘብ በዛው ልክ እየጨመረ ነው የሚሄደው። ለምን? ቪዲዮዎቻችሁ ላይ መሀል ላይ ብዙ ማስታወቂያ ስለሚገባ ማለት ነው። ነገር ግን መሳሳት የሌለባችሁ ነገር ኮንተንቱ የራሳችሁ መሆን አለበት። ኦሪጂናል ኮንተንት ነው መስራት ያለባችሁ። የሰው ቪዲዮ የምትጠቀሙ ከሆነ ወይ ሪያክሽን ቪዲዮ ነው መሆን ያለበት ወይም ደግሞ ኮሜንተሪ ጀስት ሀሳብ እየሰጣችሁበት ነው እንጂ መሆን ያለበት ከየትኛውም ፕላትፎርም ከፌስቡክ ከቲክታክ አምጥታችሁ ዩቲዩብ ላይ የሰው ቪዲዮ ዝም ብላችሁ በመጫን ገንዘብ ማግኘት አትችሉም። ይሄ ህግ ሪዩዝድ ኮንተንት ፖሊሲ ይባላል። ስለዚህ እነዚህ ነገሮች ካደረጋችሁ በዩቲዩብ ከፍተኛ ገንዘብ ማግኘት ትችላላችሁ። የሚከፈላችሁም በዶላር ነው። ይሄ ገንዘብ ወደኛ ባንክ አካውንት እንዴት ነው የሚገባው? ዩቲዩብ ላይ የሰራነውን ገንዘብ እንዴት ነው ወደ ባንካችን የምናስልከው እና የምንቀበለው እንዴት ነው? በዶላር ነው በኢትዮጵያ ብር ነው የምንቀበለው ብላችሁኛል። እሱ ልመልስላችሁ። ዩቲዩብ ላይ የሰራችሁት ገንዘብ በየወሩ 21 እስከ 25 ባሉ ቀናት እዛ ላይ በሞላችሁት ባንክ አካውንት ይላክላችኋል። እዚህ ኢትዮጵያ ውስጥ ያለ ባንክ የትኛውን መጠቀም ትችላላችሁ ብያችኋለሁ። ነገር ግን እዚህ ያለው ባንክ አካውንታችሁ በኢትዮጵያ ብር የተከፈተ ባንክ አካውንት ከሆነ በዕለቱ ባለ ምንዛሬ ያ ዶላር ወደ ኢትዮጵያ ብር ተቀይሮ አካውንታችሁ ላይ ይቀመጣል፣ መውሰድ ትችላላችሁ ማለት ነው። ነገር ግን እዚህ ኢትዮጵያ ውስጥ የከፈታችሁት ባንክ አካውንት የዶላር አካውንት የውጭ ሀገር ከረንሲ አካውንት ከሆነ ዶላሩ እንደመጣ ዶላሩነቱን ጠብቆ ከነ ሙሉ ክብሩ ቁጭ ይላል ማለት ነው። ከዛ በኋላ በፈለጋችሁት ቀን ወደ ኢትዮጵያ ብር ቀይራችሁ መውሰድ ትችላላችሁ። ወይም ደግሞ አሁን ባንኮች ያመቻቹት ቪዛ ካርድ አገልግሎት አለ። ያንን ካርድ ይዛችሁ ውጭ ሀገር ሄዳችሁ ዶላራችሁን መጠቀም ትችላላችሁ ማለት ነው። ስለዚህ ከሁለቱ የትኛውን ትመርጣላችሁ? በዶላር አካውንት ከፍታችሁ ማስቀመጥ ወይስ በኢትዮጵያ ብር? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ብሩስ እንዴት ነው የሚሰራው የሚለውን ደግሞ ዳሎል አካዳሚ ሙሉ መልሱን ይዞላችሁ የክረምት 100% ፕራክቲካል የሆነ ክላስ በሰሚት በቦሌ ብራንች እናም ደግሞ በኦንላይን አዘጋጅቶላችኋል። እሱ ላይ በመሳተፍና የምትባሉትን ነገር 100% ፕራክቲስ የምታደርጉ ከሆነ በእርግጠኝነት ሰክሰስፉል ትሆናላችሁ።